ሰላም ጋሼ። ሰላም እንዴት ነሽ የኔ ልጅ? ደህና ነኝ። ምን ፈልገሽ ነው የኔ ልጅ? ለከተማው እንግዳ ትመስያለሽ። አዎ እንግዳ ነኝ። ሰሞኑን በጣም ተመላለስኩኝ ግን ሰው አጣሁ። አዎ ልጄ፣ ወጣቱ ከተማ ገብቷል። ኧረ እንደርሱ ያለ አባት ነው የፈለኩት። እንደኔ ለምን? የሆነ የቆየ አደጋ ልጠይቆት ነበር። ምን ልጄ? ከ11 ዓመት በፊት ገበያችሁን አለፍ ብሎ ያለው ዋና መንገድ ላይ አደጋ ደርሶ ነበር አይደል? አዎ። አዎ ያውቁታል ማለት ነው? ያ ጊዜ ጥሩ አልነበረም። የስንቱ ሕይወት ተቀጠፈ። ያሳደገኝ አባቴ ሚስትም ተቀብራለችና አስከሬኗን እኛው አካባቢ ለማሳረፍ ፈልገን ነው። ጥሩ ሐሳብ ነው። ሟቾቹ ቤተሰቦቻቸው ስላልተገኙ ሐውልት አልተሰራላቸውም። አይገኝም። ቦታውን ግን እጠቁምሻለሁ። ደስ ይለኛል። ግን ደግሞ የተረፉ ሰዎች አሉ ይባላል። አዎ በታምር የተረፉ አሉ። እቺ ሴትስ? ጋሺ ችግር አለ እንዴ? ማነች አልሽኝ? የአባዬ ሚስት ናት። የደረሰባት አደጋ ከባድ ነበር። እሺ ግን አልሞተች። አሁን ላይ ዓለም የፈራችው ነገር እየደረሰ ያለ ይመስላል። ሞታለች ስለተባለችው የቀድሞ የአባዬ ሚስት ጉዳይ ነገሩን እንድትተው ትሁትን በተደጋጋሚ ጠይቃት የነበረ ቢሆንም በውስጡ አንድ ነገር አስባ ከተነሳች ከጥግ ለማድረስ ምንም ቢፈጠር ወደ ኋላ ማትለው ትሁት ምንም አይነት አጋዥ ሳያስፈልጋት እስከዛሬ ድረስ ሞታ ተቀብራለች ተብላ ተስፋ የተቆረጠባትን የአባዬን ሚስት ያለመታከት አፈላልጋ በህይወት እንዳለች የሚያውቅ አንድ ሰው አግኝታለች። ከዚህ በተጨማሪ ትሁት ከቤቷ ወጥታ መንገድ ላይ እየሄደች ባለችበት ራስ ወዳዷና ለሰው ግድ ማይሰጣት ተንኮለኛዋን ቲናን መንገድ ላይ እየለመነች አግኝታታለች። ቲና እንደለመደች እያስመሰለች ተለሳልሳ አባዬ ፈቅዶ ወደ ቤት ብትገባም ነገር ግን ባህሪዋም ሆነ እቅዷ እያስመሰለች እንጂ የተቀየረ አይመስልም። እናንተ ስለዚህ ጉዳይ ምን ታስባላችሁ? ሀሳባችሁ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን። ከዚህ ሁሉ አስቀድሞ ትሁት በጠዋት ከእንቅልፏ ተነስታ ወደ ሳሎን ስትገባ ተመስገን ሶፋቸው ላይ ተቀምጦ አግኝተው በድንጋጤ በአንተ እዚህ ምን ልትሰራ መጣህ? እንዴት ገባህ? ብላ እየጠየቀችው ባለችበት አባዬ መጣና በሰላም ሊያወራሽ ስለፈለገ እኔ ነኝ ያስገባው። ትሁቴ በቤትሽ ነው ያለሽው፣ አትፍሪ፣ በስርዓት ተነጋገሩ ብሏቸው ጥሏቸው ወደ ውጭ ይወጣል። እሷም በፍርሃት ቀስ ብላ ሄዳ ሶፋው ላይ ትቀመጥና ቆይ ግን አንተ ምንድነው ፍላጎትህ? ምን አድርጊ ነው የምትለኝ? ብላ ስትለው ተመስገንም ረጋ ባለ ድምጽ ተያ ትሁቴ፣ ሰላምሽ እንደሚረብሽ ሰውማ አትቁጠሪኝ ብሎ ይላታል። እሷም በንዴት በደንብ አድርጌ ይቆጥራለሁ፣ ሰላሜን ያጣሁት እኮ ባንተ ምክንያት ነው። ቆይ ለምንድነው ማትተወኝ? አገር ምድሩ የሞላው በሴት አይደል እንዴ? ብላ ስትለው እሱም ልክ ብለሻል ትሁቴ፣ ግን ደግሞ እኔ የምወደው አንቺን ብቻ ነው ብሎ ሲላት ትሁትም ንዴቷ የበለጠ ጨምሮ ያውልክ እኔን ያደረከኝ ነገር አንተን እንድወድ ሳይሆን ሁሌም እንድጠላህና እንድፈራህ ነው ያደረገኝ ብላ ስጮህበት ተመስገንም በአጭሩ ልክስሽ ዝግጁ ነኝ እኮ ብሎ ይላታል። ትሁትም ቆፍጠን ብላ እሺ ስለዚህ እኔም በመተው ካሰኛ ብላ ስጠይቀው ተመስገንም አልችልም፣ ደግሞ አንድ ማወቅ ያለብሽ ነገር ምን መሰለሽ፣ ከዚህ በኋላ ልጃችንን አንድ ላይ ሆነን ካላሳደግን በቀር መሯሯጡ ጭራሽ አያዋጣሽም። ደግሞ መኝኝ የትም ብትሄጂ አላጣሽም። ያንንም ማድረግ ምንም አይጠቅምሽም። በአሁኑ በፍቅርና በክብር ነው የመጣሁት። ወደ ሀገርሽ ተመለሺና ሽማግሌ ይልካለሁ፣ በባህላችን መሰረት አገባሻለሁ ብሎ ሲላት ትሁትም ተነስታ ጥላው ትሄዳለች። በዛን ሰዓት ቤቲ እህቷን ሂዊን ከሄደችበት ጸበል ቦታ ይዛት ተመልሳ እያወሩ ነበር። ቤቲም ትቀጥልና የሆነ ቦታ ደርሼ ልመለስ ነበር አይደብርሽም አይደለ? እና ደግሞ ለቤቢ እንደመጣሽ ነግረሽዋል ብላ ስጠይቃት ሂዊም አዎ ጽፌለታለሁ ይመጣል ብላ ስትላት ቤቲም እሺ በቃ ነገ ደግሞ ሐኪም ቤት እንሄዳለን እሺ በደንብ ትታያለሽ ደህና ትሆኛለሽ ብላ ስታጽናናት ሂዊም እሺ ቤትዬ ግን ብዙ ተስፋ አታድርጊ እሺ ድንገት እንኳን ባይሆን እንዳትጎጂ ብላ ትላታለች። ቤቲም ትቀጥልና ተይውዬ የምትሄጂበት ቦታ ትልቅ ተስፋ የሚደረግበት ነው። ስለዚህ በተስፋ በደንብ ነው የምንንቀሳቀሰው። ትድኛለሽ ተብለን እኮ ገንዘብ ነበር ያጣ ነው፣ ግን አሁን እሱ አለን። እስከዛሬ ድረስ የማይቻለውን ያስቻለኝ ያንቺ የመዳን ተስፋ ነው። ስለዚህ እንደማይሳካ እንድታስቢ አልፈልግም ብላ ትላታለች። የዛኑ ቀን ላይም ትሁት ከቤቷ ወጥታ
ወደ ቤተክርስቲያን እየሄደች ባለችበት መንገድ ላይ አንድ ተቀምጣ እየለመነች ያለች ሴት አግኝታ ገንዘብ ለመስጠት ስታጎነብስ ትመለከታትና በድንጋጤ ይፋጠጣሉ። ቲና ነበረች። እሷም ቁጭ ካለችበት ተነስታ ለማምለጥ መሯሯጥ ትጀምራለች። ትሁትም ተከትላ ትይዛትና አቅፋ ታረጋጋታለች። ቲናም ትቀጥልና በቃ አትዘኝ፣ ስራ ነው፣ በቃ አባዬ ላይ የሰራሁት ግፍ ከላይ ላይ እስኪወርድ ድረስ መለመኔን አላቆምም ስትላት ትሁት ቲና ምንም ክፉ ብትሆኝ እንኳን በዚህ መልኩ ላገኝሽ ፈጽሞ አልፈልግም ነበር፣ ግን ቆይሽ የት ነው የምትኖሪው ብላ ስትጠይቃት ቲናም ማደሪያ እንጂ መኖሪያ እንደሌላት ትነግራታለች። ትሁትም ቤት ሄዳ አባዬን ነገሮችን እስክታስተካኪ ድረስ እዛ እንድትቆይ እሺ ሚለን ከሆነ እንለምነው ብላ ይዛት ትሄዳለች። ቤቲና ሂዊም እስከዛ ሰዓት ድረስ ተቀምጠው እያወሩ ነበር። ቤቲም ትቀጥልና በቃ እህቴ እዚህ ከምንፋጠጥ ሄጄ ሕክምናዋን ጉዳይ ላስተካክል ብላት ልትወጣ ስትል ቤቢ ወደ ቤት ይገባል። ቤቲም ትቀጥልና ልትገናኙ እንደጓጓችሁ አውቃለሁ፣ ግን ደግሞ አንድ ማውራህ ጉዳይ አለ፣ አንድ ጊዜ ውጪ እናውራ ብላ ይዘው ትወጣና ቤቢ አንተ በቅርበት ሆነ ለእሷ የከፈልኩትን መስዋዕትነት መቼም አይተኸዋል አይደል? ይህን ሁሉ የሆንኩት ለእህቴ ስል እንደሆነ ታውቃለህ ብላ ስትለው እሱም አዎ በደንብ አድርጌ ያውቃለሁ ብሎ ይመልስላታል። እሷም ቀጥላ በቃ ካወቅ በእሷ የሚመጣን ሰው ፈጽሞ እንደማልታገስ ታውቃለህ። አንተም ቢሆን በንግግርም ሆነ በሌላ ነገር ከሚሰብራት ሰው ተከላከልለት። ማለቴ ቤቢ ከእናትህ ጠብቃት እያልኩህ ነው። የእሷን ንግግር ከሰማች ትሞትብኛለች ብላ ስትለው እሱም ምንም ነገር እንደማይፈጠር ልታስብ እንደማይገባ ነግሯት ይለያያሉ። በዛን ሰዓት ትሁት ቲናን ይዛ ቤት ተቀምጠው አባዬን ሲጠባበቁት ነበር። እሱም ብዙ ሳይቆይ ወደ ቤት ይመጣል። ቲናም ከተቀመጠችበት ተነስታ ተንደርድራ እግሩ ስር ወድቃ ይቅርታ እንዲያደርግላት መማጸን ትጀምራለች። እሱ ይቅርታ እንደሚያደርግላት መነሳት እንዳለባት ነግሯት ከተንበረከከችበት ያስነሳትና ተቀምጠው ማውራት ይጀምራሉ። እሷም ትቀጥልና ይቅርታም ታደርግልኝ አልመሰለኝም ነበር፣ አመሰግናለሁ በጣም አሁን ይኸው የሰራውብህን ግፍ ተራ በተራ እያወራረድኩኝ ነው ብላ ስትለው አባዬም ይቀጥልና ያው እሱማ ሰው እኮ የዘራውን ማጨዱ የግድ ነው፣ ግን አሁን ምን እየሰራሽ ነው ብሎ ስጠይቃት እሷም በመንገድ ላይ ልመና እየሰራሁኝ ነው ብላ ትነግረዋለች። አባዬም ከልመናው በላይ እንደ ስራ ማየቱ አስገርሞት እየሰራው ነው ትያለሽ አይደለ? አይ ቲና ቀልድሽ እንኳን አልጠፋም፣ አየሽው አይደል ጊዜ ጌታ ነው ማለት ይሄ ነው ብሎ ይላታል። ከትንሽ ቆይታ በኋላ ቲና ለብቻዋ ሳሎን ተቀምጣ ባለችበት ትሁት ትመጣና አጠገቧ ትቀመጣለች። ቲናም ትቀጥልና እየጠበቅኩሽ ነበር ለመሄድ፣ እኔ እኮ የሴትዮዋን ግልምጫ ጭራሽ አልቻልኩትም፣ አባዬም አይፈቅድልኝም፣ ስለዚህ ልሂድ ስትላት ትሁትም አስቀድሞ ማስፈቀዱ አይሻልም? እድልሽም ሞክሪ፣ ደግሞ ስልክ የለሽም አይደል ብላ ስትጠይቃት ቲናም በንዴት ተኮሳትራ እንዴት ነው እኔን እንደዚህ ናቅሽኝ ባክሽ ብላ ስታፈጥባት ትሁትም በግርም አሁንም የድሮዋ ቲና መጣች። በይ በቃ አሁን በር ላይ ነው ያለው፣ ውጪና እድልሽም ሞክሪ ስትላት ተነስታ ወጣ አባዬ ለትንሽ ጊዜ እዚሁ እንድትቆይ እንዲፈቅድላት ጠይቋለች። እሱም ጥያቄዋ ባይዋጥለትም ለትንሽ ጊዜ ብቻ ይፈቅድላታል። ከዚህ ቀን በኋላም ነው ትሁት በጠዋት ተነስታ አደጋ ተፈጠረ ወደ ተባለው ቦታ ሄዳ የአባዬ የቀድሞ ሚስቱ እንዳልሞተች የሰማችሁ። በቀጣይ ምን የሚፈጠር ይመስላችኋል? ሀሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን።